ላይ ነው እየተጠቀምኩ ያለውና ካሜራው አንተ ተጠጋ ትንሽ ተጠጋ። እሺ ፊትህን ግማሽ አድርጎ እንዳያሳይ። እሺ አሁን ተጠምዝዘህ እንደተቀመጥክ ነው የሚያሳየው። መጠምዘዝ ግድ ነው፣ እንደዛ ነው ካሜራው ስለሆነ ለማውራት እንዲመቸኝ ነው። ኦኬ ኖ እንደዚህ ሆነ። እንዴት? እስኪ አሁን ቀጥ ብለህ ተቀመጥ። ቀጥ ብለህ ሳትጠመዘዝ ቀጥ ብለህ ተቀመጥ። እሺ ኖ ቀጥ ብለህ አልተቀመጥክም። ቀጥ ብለህ ተቀመጥ። እሺ አሁንስ? አሁን እንደሱ ናይስ ነው። ግን ቀጥ ብለህ ትቀመጥ። ግማሽ ፊትህን ቆርጠዋልና እንደዛ እንዳይቆረጥ ብዬ ነው። ኦኬ ቀጥል። አሁን ጥሩ ነው። በመጀመሪያ ደረጃ አመሰግናለሁ። በቅንነትና በተሻለ መንገድ መናገርን ደግሞ መነጋገር አያስፈልግም ከሚሉ መሀል ስላልሆንኩ መነጋገር ያስፈልጋል። ነክቶም ትምህርቶችንም ቤተክርስቲያን ውስጥ ያሉ ነገሮችንም ይጠራም ዘንድ መነካካት ግድም ይላቸዋል። አብዛኛው ነገር ብሎ ከሚያምኑ መሀል ነኝ እኔ። አይነኬ ነው ይሄ የሚባለው የእግዚአብሔር ቃልና በእግዚአብሔር ላይ ያለን አስተምሮ ብቻ ነው። እነሱም መንካት አንችልም። ሌሎቹ በሙሉ ሰዎቹ እንደተረዱ እንደገባቸው እንደ እግዚአብሔር ቃል ነው ብሎ እንደተረጎሙት የያዙ በመሆናቸው ሌላውን በዛ መልክ በመታረሙ በደንብ ከሚያምኑ መሀል ነኝ እኔ። ምክንያቱም በሉተራውያን ሁሉ በመካነ ኢየሱስም ያለው የኮንኮርድ መጽሐፍ አልታረምም የሚል ክፍል የሌለው አይደለም። ገና ከመግቢያው ጀምሮ ከእግዚአብሔር ቃል የተወጣጡ ትምህርቶች መሆናቸውን እንጂ ራሳቸው ግን የእግዚአብሔር ቃል አለመሆናቸውን የሚያስረዱ ስለሆነ ታዲያ በዛ አይነት ሰዓት ጥያቄዎች እና እንዲህ ሰው ያልገባው ነገር መምጣቱ ችግር አለው ብዬ አላምንም እኔ። ችግር የቱ ጋር ያለው ስንል ችግር ጥላቻ ጋር ያለው ችግር፣ ሌሎቹን መንቀፍ ላይ ችግር፣ የእግዚአብሔር መንግስትን ማዕከል ያደረገ አስተሳሰብን ማጣት ላይ ነው ችግር የሚኖረው። ከዛ ውጪ አለ ብዬ አላምንም። በመጀመሪያ ቤተክርስቲያን የሚለው እስከ ቅድም ኤርሚስ ያወራ የነበረው በጣም አሪፍ ሀሳብን እሱን ልድገምና ቤተክርስቲያን ላይ ያለን አቋምን ላስረዳችሁ። ምክንያቱም አሁን ይሄ በመድረክ ላይ ሌሎቹ እንደሚሉት ወይም እኛ ጋር በመስብክ ላይ ወይም በመሰዊያ ላይ ያለ ጠረጴዛ ከሌለ ቸርች ነው ወይስ አይደለም የሚለው ይሄ ለኔም አዲስ ነው ትምህርቱ። እሱ የሌለው ቸርች አይደለም የሚለው ምክንያቱም ቸርችን ሲያስቀምጥ የኛ ማስተማሪያ መጽሐፎች ሲያስቀምጡ ቸርችን ምን ብሎ ነው የሚያስቀምጡት? በእግዚአብሔር ቃል ላይ የተቀመጠውን የቸርች ማንነት ብላችሁ እናንተ ሁላችሁም በየቸርቹ ያለ የደህንነት ማስተማሪያ ሞጁል ላይ ደቀ መዝሙር ማስተማሪያ ሞጁል ላይ ያለው ቸርች ምንድነች የሚለው ይሄ ዘ ቸርች ኦፍ ጋድ ዘ ቸርች ኦፍ ሎርድ እያሉ ሁሉም የሚጠሩት ቸርች የተጠራችባቸው ስሞች ዘ ቸርች ኦፍ ዘ ሎርድ ዘ ቸርች ኦፍ ክራይስት the church in God, the church of the saints, the church of the firstborns ይሄንን ሁሉ እና the body of Christ ያልንም የምንጠራው እንዲሁም ደግሞ the house of God ያለ ጳውሎስ ለጢሞቴዎስ የሚያነሳው እነዚህ ሁላችሁም የደህንነት ማስተማሪያ ሞጁሎች ላይ ጭምር ያለ የተቀመጠ ስለሆነ በዛ ላይ ብዙም አንቆይም። መጀመሪያ ቸርች የሚያስብለው ምንድነው ወደሚለው መሄድ ስላለብን ነው። ይሄ የክርስቶስ ሙሽራ የሆነች በምድር ያለች ቤተክርስቲያን ከጎደላት ከቸርችነት የሚያወጡ ሁለት ነገር ብቻ ነው። የእግዚአብሔር ቃል የበላይነትና በንጽህና መሰበክ ማጣት እና ከክርስቶስ ጋር ህብረት የምታደርግባቸው የአምልኮና የቅዱሳት ምስጢራት እኛ የምንለው ከሌላት ያቺ ቸርች ከቸርችነት ውጪ ልትወጥ ትችላለች። ምክንያቱም ይሄ ቅዱሳት ምስጢራት የምንለው እዛው ጋር የምንወስደው ቂጣ ብቻ ሳይሆን የመሰብሰብ ማዕከል የሆነ ክርስቶስ ላይ ያተኮረ የኛ መሰብሰብ ማዕከል ነው ብለን በሐዋርያ ሥራ ምዕራፍ 2 ላይ ቁጥር 40 ጀምሮ ያሉ ክፍሎች 42 ምናምን ጀምሮ ያሉ ክፍሎችን ስናይ እዛ ጋር የተቀመጠው ነገሮች ከጎደሉ የእግዚአብሔር ቃል የማይሰበክ ከሆነ አማኞች በጋራ ህብረት የማይረጉበት ከሆነ እዛ ጋር ደግሞ እንጀራ መቁረስ ከሌለበት ይሄ እንጀራ በሁለቱም መተርጎም ይችላል። ያኛው እንጀራ እንደምታውቁት አንደኛ ቀጥታ የጌታ እራትን ሲወክል፣ ሁለተኛ ደግሞ በአማኞች መካከል ያለ መተጋገዝ አንዱ ለሌላው መቆረስንም ጭምር ነው
እንጂ እዛ ጋር እንጀራ መቁረስ ብሎ ሐዋርያት ሥራ ምዕራፍ 2 ላይ የተቀመጠ ቀጥታ የጌታ እራት ብቻ ካደረግ እሱም ሌላ አደጋ ይመጣል። ምክንያቱም ሐዋርያት አብሮ ሲኖሩ ስለነበረ የጌታ እራትን ወይኑና ቂጣውን ወስደው ከዛ በኋላ የሌላ ህይወት የአንዱ ህይወት ለአንዱ የማይገድ ነው ብለን ለአንዱ ግዴታ የሌለበት ነው ብለን አናምንም። ክፍሉ ከዛ አንጻር መታየት አለበት። ብዙ ጊዜ የጌታ እራት ላይ ብቻ ስለሚተኮርበት ማለት ነው። የእግዚአብሔር ቃል በንጽህና የማይሰበክበት ከሆነና የአምልኳችን ማዕከል የሆነ ክርስቶስ በማይገኝበት ቸርችነት ታጣለች። ከዚህ ውጭ ቸርችነት የሚያሳጣ ምን እንደሆነ እሱ ያለ እስካሁን ያገኘ ነው የለም። ወደፊት ካመጡ አይ በዚህ ምክንያት ቸርችነት ካጣች ከዚህ በፊት የነበረን ትምህርትስ ብለን የምናነጻጽረው እናንተ ሳትሆኑ እኛ ጋር ያለ ብዙ ሞጁል ስላለ በዛ እንሄዳለን። በመጀመሪያ ቸርች ሁላችንም የምናውቀው በዚህ በመጽሐፍ ቅዱስ ላይ በግልጽ በተቀመጠው መሰረት በክርስቶስ ኢየሱስ አምኖ የተለዩ የቅዱሳን ስብስብ ነች። ይሄንን ኤክሌዥያ ሁላችንም የምናውቀው ቃል በግልጽ የተቀመጠበት ነው። ይሄ ደግሞ እኛ እንደ ሕያዋን ድንጋይ የተሰራንበት ክርስቶስ መሰረታዊ የሆነ እኛ እንደ ሕያዋን ድንጋይ እየተሰራን ያለንበት ክርስቶስ ራሱ ፍጻሜና ሙላቷ የሆነ ራሷም የሆነ የሚገዛት የአማኞች መሰብሰብ ነው። ቸርች አማኞች በተሰበሰቡበት ስፍራ ለክርስቶስ ኢየሱስ ብሎ በዚህ አምኖ የተለዩ ሁሉ በአንድነት ተቀምጦ ፕሮግራም ሲያደርጉ በጋራ ሲያመልኩ ምን ሲሉ አብሮ ሲኖሩም ጭምር ሲያመልኩ ብቻ አይደለም ቸርች ይባላሉ። ለዚህ ማለት ማስረጃ አለ። ከኛ ኮንኮርድም ከዶግማ ክርስቲያን ዶግማ መጽሐፋችንም ላይ በግልጽ የተቀመጠ ይሄ ነው። መጽሐፍ ቅዱስ ላይ የተወሰደ እንጂ የራሱ ግን አይደለም። ከዚህ ምንድን ነው ቸርች? እኛ ጋር በቀጥታ በእጅ ያለው መጽሐፍ የሚለው በክርስቶስ ኢየሱስ በማመን ተለይተው የወጡ የአንድ ወገን ብሎ ነው የሚያነሳው። በአፋን ኦሮሞ ስለያዝኩ ነው ሀሳቤን እየተረጎምኩ ያለው። ስለዚህ የአዲስ ኪዳን ጸሐፍቶች ይላል በግልጽ አማኞችን በክርስቶስ ኢየሱስ በማመን ህብረት ሲያደርጉ ሁሌ ህብረት በሚያደርጉበት ሁሉ ቤተክርስቲያን አለች። ለዚህም ይላል እንደ ማስረጃ የሚያስቀምጠው በግለሰብ ቤት ጭምር ሲሰበሰቡ ነበረ። በእንትና ቤት ላለች ቤተክርስቲያን ሰላም በሉልኝ፣ በእንትና ቤት ላለችው ሰላም በሉልኝ። የእንትና ቤት ያለ ቤተክርስቲያን፣ የቤት ለቤት ቤተክርስቲያን፣ የግለሰቦች መኖሪያ ቤት፣ ይህን ሁሉ አሁን እኛ ያለን እንደነ ሞንታርቦ እንደነ የመዝሙር መሳሪያዎች በመካነ ኢየሱስ በዚህ መልክ እንደ መካነ ኢየሱስ የምንለው ንጹህ የሆነ ወይም ያልተበረዘ በሌላ ነገር ያልተለወሰ የእግዚአብሔር ቃል የሚሰበክና ቅዱሳት ምስጢራት የሚከናወኑበት ስፍራ ያቺ ነች። ምክንያቱም ሉተር ነው ያለው ይሄ ንጹህ የሆነ የእግዚአብሔር ቃል ተሰብኮ በዛ ስፍራ ደግሞ ከዛ ይሄ የእግዚአብሔር ቃል ሲሰበክ አማኞቹ በጋራ ከክርስቶስ ጋርም እርስ በርሳቸውም አንድ የሚያደርጋቸውን ቅዱሳት ምስጢራት ሲያደርጉ ይሄ ቸርች ነው። ቸርች ይቺ ነች። ይሄንን የምናደርግበት ዕቃ ዛሬ የገዛ ነው፣ ነገ ሊሰበር ይችላል። ዛሬ ያለ ነገ የለም። እንዳውም ከዚህ በፊት የነበሩ አባቶቻችን ዛሬ እኛ እንደምንጠቀመው ከብር ከውድ ማቴሪያል እነዚህ ከሸክላ ከምናምን በጣም በከበሩ ማዕድናት የተሰሩ አይነት ዕቃ አልነበሩም ድሮ። ሌሎቹ በቅል ሁሉ ይሄ ቅል ምንለው አትኒ ቤታ ቡቄ ከጃንጎሬ ያደርገላ ኤርሚታ ታቃለ እና በዛ ሁሉ ሲጠቀሙ የነበሩበት ሲስተም ደግሞ አንዳንድ በረሃማ የኤዥያ አካባቢዎች ላይ ወደዳችሁም ጠላችሁም በቀንድ ጭምር የሚጠጣበት ማህበሮች ስለነበሩ ያንን ማወቅ አለብን። ስለዚህ ቸርች ይቺ ናት። ከዛ በመቀጠል ደግሞ ቴዎሎጂካሊ በግልጽ ሁላችንም የምናውቀው ነው ቸርች ማን እንደሆነ በክርስቶስ ኢየሱስ በማመን የተለዩ መሆናቸው፣ ይሄ አማኞች በአንድነት የተሰበሰቡበት መሆን። ከዛ ደግሞ ቸርች ወልደን ክርስቲያና ቃመ ክርስቶስ የክርስቶስ አካል ነች። ክርስቶስ በበላይነት የነገሰበት
በክርስቶስ ላይ ተመስርተው የተሰበሰቡ ሰዎች ክርስቶስን እንደ ጌታቸው፣ እንደ መሪያቸው፣ እንደ አለቃቸው፣ እንደ ብቸኛ የነሱ የበላይ እንደ አምላካቸው እሱም በማምለክ የተሰበሰቡ ይሄ በሱ ስር የተሰበሰቡ ሰዎች ነች። በመቀጠልም ስናይ ደግሞ ቸርች የእግዚአብሔር ነች። ደግሞ አሁንም ይህንን ነው መጽሐፍ የሚለው ወልዳን ክርስቲያና ከዋቀዮቲ ቤተክርስቲያን የእግዚአብሔር ነች። ለምን? የግለሰቦች አይደለችም። የግለሰቦች ቸርች ሊሆን አይችልም። ሰው በክርስቶስ ኢየሱስ ደም እግዚአብሔር የገዛቸው መንፈስ ቅዱስ ኤጲስቆጶስ ወይም የበላይ ጠባቂዎች ኦቨርሲየር አድርጎ አማኞችን የሾመበት መጋቢ ያለባት ወንጌላዊ ያለባት የወንጌል አገልግሎቶች በመካከል የሚሰጥ የእግዚአብሔር ቤት ነው ስንል የእግዚአብሔር ቤትነት ማሳያ ሁለቱ ነገሮች አይረሱም። አንደኛ እግዚአብሔር በዛ ስፍራ ስለሚመለክ ነው። ሁለተኛ እግዚአብሔርን በጋራ በዛ ስፍራ ስለምናመልክ ነው። ሁለተኛ ደግሞ የመሰብሰባችን ምክንያት እግዚአብሔር ስለሆነ ነው። ማምለካችን ብቻ ሳይሆን ስናመልክማ ሌሎቹም ሌላን ነገር ያመልካሉ። የመሰብሰባቸው ምክንያት ግን ላይሆን ይችላል። ወይም የመሰብሰብ ምክንያት የሆነ ፖለቲካንም ሌላ ነገርም ይኖራቸዋል። ልዩ የቤተሰብ አምልኮም ግን የመሰብሰብ ምክንያት ብቻ የሆነ አይደለም። እግዚአብሔር ስንሰበሰብ የምናመልከው ብቸኛው ነው። ኖርማሊ ካየነው በእኛ ሀገር ከቅርብ ጊዜ ወዲህ በኃይል እየተነሳ ያለው እንደናዋቂ ፈታ ካያችሁ ሃይማኖት ነው የምንልበት ምክንያት የራሳቸው ማምለኪያ ስፍራ የሚጠሩት አምላክ ስም ደግሞም ያን ስርዓት የሚፈጽምላቸው ሰው አላቸው። አልፋውም ደግሞ ከዛ ስርዓት መፈጸም ውጪ በቋሚነት የራሱ ቀንና ጊዜ ካላንደር ይዞ የሚያደርግ ነው። እኛ ጋር ስንመጣ ደግሞ ለመሰብሰብ የምንጠራው ስም የክርስቶስ በመሆኑ የእግዚአብሔር ስም በመሆኑ የተሰበሰብንበት ስም ብቻ ሳይሆን ደግሞ ስንሰበሰብ የምናመልከው በእኛ መካከል ግሎሪፋይ የምናደርገው እሱ ብቻ በመሆኑ ይሄ ቸርች ያስብላል። መጨረሻ ላይ የተቀመጡ ስለ ቤተክርስቲያን በዚህ ዓለም ተልእኮ ያላትና ተልእኮን ስትፈጽም ወይም ጌታዋ ሲመጣ ከዚህ ዓለም የምትወሰድ ነች። የዚህ ዓለም ጅማሬና የዚህ ዓለም ፍጻሜ አላት ብለን አናምንም። ይቺ ቤተክርስቲያን ምን ሲጎላት ነው ቤተክርስቲያን የማትባለው? የእግዚአብሔር ቃል ካልተሰበከባት የመሰብሰባቸው ምክንያት ክርስቶስ ካልሆነ ሲሰበሰቡ ክርስቶስን ካላመለኩ ይሄ ቤተክርስቲያን ላይሆን ይችላል። ከዕቃ አንጻር ካየነው ዛሬ ያለን ዕቃ ነገ የለንም። እሺ ለምሳሌ ብዙ ጊዜ የኛ ቸርቾች ይቃጠላሉ። በእኛ ሀገር በዚህ ሀገር ቸርች በጅምላ ሲቃጠል ያ ዕቃ ሁሉ ተቃጠለ። እነዛ አማኞች ያንን ዕቃ እስኪያሟሉ ድረስ አያመልኩም ማለት ነው። የኛ እናንተ ጋር ትሄዱ ሰው ዕቃ የአምልኳችን ማዕከል አይደለም። የትኛው ምርጥ የምትሉት ዕቃ በእኛ ቸርቾች ያሉ በእኛ ቤተክርስቲያኖች ያሉ ያ ቸርችን ቸርች ያስባሉ አይደሉም። ቸርችን ቸርች ያስባለ የአማኝ መኖር ነው። ይሄንን ካነሳን አሁን እዚህ ላይ የምናያቸው ነገሮች በአብዛኛው ምንጫቸው በእርግጥ ባለፈም እንዳልኳችሁ ኤርሚም ጋር ስናወራ ማላቃቸው ሰዎች ስለሆነ ስለ ሰዎቹ አስተያየት መስጠት አልችልም። ስለ ሰዎቹ ሳይሆን ግን በእኛ ሀገር አሁን ሁለት ጽንፍ የረገጠ ነገር በእኛው መካከል አለ። እኛው ጋር እኔ ጎልቼ ካልታየው፣ እኔ ካልጎላው፣ እኔ በደንብ ካልታየው፣ እኔ በደንብ ካልደመኩ፣ ሌሎቹ ካልጠፉና ካልተወገዱ ትክክል አይደለም ብለን የምናስብ ይሄ የበላይነት ፍለጋ አላግባብ የምንሄድበት መንገድ በጣም ስህተት አለው። ሁለተኛ ደግሞ ትንኮሳዎች ናቸው። ከቅርብ ጊዜ ወዲህ አይደለም እኔ ኤርሚን መከታተል የጀመርኩት የዛሬ 9 ዓመት በትንሹ 9 ዓመት ይሆነኛል። 2015 በፈረንጅ ነው መካነ ኢየሱስ ሴሚናሪ ተማሪ ሆኜ ከሐረር እንደመጣው ኤርሚን መከታተል የጀመርኩ። ያኔ እዛ ዩቲዩብ ላይ ፌስቡክ ላይ አያለው የኤርሚ አድሬስ የሚያደርጋቸው ሰዎች እሱ ትኩረት ሰጥቶ ኤቫንጀላይዝ የሚያደርጋቸው ሰዎች እነማን እንደሆኑ አውቃለሁ። ከዛ አንጻር ብዙ እውቀት ስላልነበረኝ ያለኝ አማራጭ ምንድነው ይሄንን ከነ ኤርሚ ስር ተቀምጬ ይሄንን እውቀት በመቅሰም ደግሞ እኔ ለምሰራበትም ራሴን እያጠናከርኩ እነዚህንም ደግሞ ተጨማሪ ሸክሞች ስለሚኖሩን ለዛ ነው እነዚህ የሚመጡና እዚህ ላይ አጀንዳ ሆኖ የሚነሱ ነገሮች ሁለት ነገሮችን አምጥቷል። በጣም አደገኛ አይታችሁ እንደሆነ አንደኛ
ለኦርቶዶክስ መመስከር አያስፈልግም ወይም ለሌሎች መመስከር አያስፈልግም ራሳቸው በራሳቸው ጊዜ ይምጡ የሚባል ነገር ይሄ በቤተ ክርስቲያኒቷ ደረጃ ፈጽሞ ተቀባይነት የሌለው ሐሰት የሐሰትም አስተሳሰብ ነው የሐሰትም ድምጽ ነው። ምክንያቱም የማመሰክርለት ሰው በዚህ ዓለም ላይ የለም። አማኞች ራሱ አማኝ ከሆኑ የምናደርገው ምንድነው? ደቀ መዝሙር ነው። ክርስቶስን ብቻ የሚከተሉ ሰዎች ቸርች እኮ ሁለቱ ስራ ነው አይደለም? ስራው ድንጋይ መሰብሰብና ድንጋይ መጥረብ። የምሰበስበው የቱ ነው? የማያምኑትን ከውጪ ታመጣለች፣ የሚያምኑትንስ ደቀ መዝሙር ታደርጋለች። የማያምን ሰውዬን መዳን በክርስቶስ ነው ብሎ የማያምንን ሰው ደግሞም ክርስቶስ በቂ ያልሆነለትን ሰው እንዴት አልመሰክርለትም? በእኛ ቤተክርስቲያን ራሱን የቻለ ብዙ የሥራ ክፍል አለ። ከነዛ መሃል አንዱ ኢንተርናሽናል ሚሽን ሶሳይቲ ይባላል። ለአረቦች ጭምር ወንጌል ውጭ ይመሰክራል። በኢትዮጵያ ውስጥ ደግሞ እኛ ልዩ ልዩ የሥራ ክፍሎች አሉን። ከነዛ መሃል ምስራቅ አለን፣ ሰሜን አለን፣ ልዩ ልዩ ቦታ አለን። ሰው ምስራቁ እስላም ነው ብሎ ከመጡ ሰሜን ላይ ብዙ ባጀት እናወጣለን፣ ብዙ ስራ እንሰራለን። ያ ብዙ ስራ የምናፈሰው ገንዘብ ለኦርቶዶክስ መመስከር ካላስፈለገ የትኛውን ጴንጤ ለማንከባከብ የትኛውን ጴንጤ ኑሮውን ለማሻሻል ነው እዛ ሰሜን ላይ የምንደክመው። ቸርቻችን ደግሞ ጅማሬዋ ከሰሜን ነው፣ ከኦርቶዶክስ ነው። እንደምታውቁት ይህንን መካነ ኢየሱስ የሚል ስም እየሰጡንም ወደኋላ ተመልሳችሁ ካያችሁ አብዛኛው ከወደ ሰሜን የመጡ ናቸው። ብዙዎቹ በቦጂ መካነ ኢየሱስ መጀመሪያ አካባቢ የነበረ እንቅስቃሴ ላይ ከኦርቶዶክስ የወጡ እንጂ ከኢስላም የመጡ አይደለም፣ ወይም ከዋቄ ፈታ የመጡ አይደለም። ዛሬ ለኦርቶዶክስ መመስከር አያስፈልግም የሚል ቀልዶች እኔም 1-2-3 ጊዜ ሰምቻለሁ። እርግጥ ቀልዶች ነው እያልኩ ያለው እነዚህ ፈጽሞ ተቀባይነት የላቸውም። ለኦርቶዶክስ አይደለም፣ አማኙ ራሱ ደቀ መዝሙር ነው የሚደረገው። በቸርች ከኔ ጋር ያለ ጓደኛ ይሄ የደቀ መዝሙር ስራ ይሰራበታል፣ ውጭ ያለው ሲመሰክርለታል። ኦርቶዶክስ ምኗ ነው የዳነውና ነው አልመሰክርላትም የምለው? ወይም ምኗ ነው ቅርብ? ለምሳሌ እኔ ከእስልምና ስለመጣው ሩቅ ሆኜ ኦርቶዶክሱ ቅርብ የሚሆንበት ምክንያት ምንድን ነው? ሁለታችንም ሁለት መንግስት ነው ያለው፣ በክርስቶስ የሆነና በክርስቶስ ያልሆነ። ሁለታችንም ከክርስቶስ ውጭ ነን። የትኛው ኦርቶዶክስ ከኔ ከእስላሙ የተሻለ ሆኖ ነው ወንጌል የማልመሰክርለት? ሰውዬው እኮ እዚህ ላይ እኮ አንዳንዴ ክርስቶስን ስም ሰምቶ የማያውቁ ሰዎች ክርስቶስን ስም ሰምቶ የማያውቁ ሰዎች እኮ ያጋጥሙናል። ኦርቶዶክሱ ነው ኢየሱስ ስላቸው እኮ ነው። አንዳንዴ ለስራ ወደ ሰሜን ብዙ ጊዜ ስመላለስ ማን ነው እሱ የሚሉኝ ሰዎች ነበሩ እኮ። ምስራቅ ላይ ያሉ ኦርቶዶክሶች እኮ የእስላም ጾምም እየጾሙ የራሳቸውም ጾም እየጾሙ ሁለት ሃይማኖት ሶስት ሃይማኖት ደራርበው የሚከተሉ እንጂ በአንድም ስፍራ ይሄን አምናለሁ ብሎ የሚያውቅ አይደለም። ክርስቶስን ስም ሰምቶ የማያውቅ ኦርቶዶክስ ቁጥር የሌለው ሐረርጌ ላይ አለ። በየቦታው ስሙ ሲጠራ እንዳሁን ስሙን የጠሩ ሰዎች ተሐድሶ እየተባሉ መናፍቅ እየተባሉ ሲባረሩ ነው ያየነው። ታዲያ የትኛው ኦርቶዶክስ ነው የማይመሰከርለት? ሰው ይሄ የቤተ ክርስቲያን አቋም ነው ወይ ካላችሁኝ አይደለም። ምክንያቱም ቤተ ክርስቲያን በጣም ትልቁ ስራዋ ይሄ አንሪችድ የሆኑ ግሩፖችን በወንጌል መድረስ ነው። ይሄንን መግደል አለብን። ይሄን ፈጽሞ ማንም ሰው ቢል የራሱ ሐሳብ ነው። እንደዚህ አይነት ቴዎሎጂዎች እንዳሉ እናውቃለን። አንዳንዴ አልፎ አልፎ እግዚአብሔር ካልሳባቸው በቀር ስለማይመጡ አነግራቸውም። እግዚአብሔር እኔ ካልነገርኩት ቤት ካልሰሙስ እንዴት ያምናሉ የሚል መጽሐፍ እኮ ነው ያዝነው። ስለዚህ ይሄን መገደል አለበት። ይሄ የቤተ ክርስቲያን አቋም አይደለም። ቤተ ክርስቲያን ትልቁ ድካሟ እኔ አንዱን ልንገራችሁ። አብዛኛው በምቹ ቦታ ላይ ያሉ ቸርቾች የማይመቹ ቦታ ላይ እንደ አሳዳጊ ወይም እንደ ይሄ ምንድነው ሞግዚት በሌላ ቦታ ያሉ ቸርቾችን ይቀበላሉ። በተለይ ወንጌል የሌሉባቸው ቦታዎች አብዛኛው በሞግዚት በኦሮሚያ ውስጥ ያሉ ቸርቾች የያዟቸው አብዛኛው ቸርቾች ሰሜን ላይ ያሉ ናቸው። ሰሜን ማጋ ለመድረስ ነው ገንዘቡን የምናወጣው። ያ ሁሉ እቅድ፣ ያ ሁሉ ስራ፣ ያ ሁሉ ድካም፣ ያ ሁሉ ሩጫ። ስለዚህ እንደዚህ ያሉ ሰዎች የግል ጉዳያቸው ስለሆነ ከነሱ ጋር ብቻ እንድተው ፈልጋለሁ። እናንተም የቤተ ክርስቲያን አላላችሁም ቴንክ ዩ አላችሁ ብዬ አይደለም። እና ሁለተኛው ይሄ እንደኛ ቤተክርስቲያን ካላመለካችሁ ቤተክርስቲያን አይደላችሁም የሚል ቀልዶች እና እንደኛ ቤተክርስቲያን ያሉ ዕቃ ከሌላችሁ እናንተ አማኝ አይደላችሁም የሚል ትምህርት አንድም ቀን በመካነ ኢየሱስ ሴሚናሪ ነው መጀመሪያ ተማርኩኝ። ከዛም በኋላ ሌላም ያጠናሁበት ሴሚናሪ ባክግራውንዱ ሉተራዊ ነው። አንድም ስፍራ ላይ የኛ አይነት አምልኮ ከሌላቸው አልዳኑም የሚል ምንም አይነት ማረጋገጫ በሉተራን አስተምሮ አላገኙም። ይልቁንስ ይሄ በሁለት የምንከፍላቸው ነገሮች አሉ። ይሄ ኢኩሜኒካል ምንድነው የጋራችን የሆኑ ነገሮች የምንላቸው የጋራ የሆነ አብዛኞቹን ስለምታውቁት ዋናችንም ያ ስለሆነ እሱን አነጋም።
የሚለየን ነገር ላይ ይሄ አብሮ መሄድ እሱም ያ የያዘው ነገር እንዳመነበት እንደተረዳ ይቀጥል ድነቱን እስካልነካ ድረስ የእግዚአብሔርን ክብር እስካልነካ ድረስ ከእግዚአብሔር ቃል ጋር ፊት ለፊት እስካልተላተመ ድረስ ደግሞም ቤተክርስቲያንን እስካላሰደበ ድረስ ሰውየው ከኛ ጋር የሚሄድ ነው። የተለያየ እይታና አመለካከት አለ ማለት የተለያየን ማለት አይደለም በሚል ነው ምናምን ነው። የኢትዮጵያ ወንጌላውያን ቤተክርስቲያንን ከሰብስቦ ካደራጁ መሃል ግዳዳ ሶለን የመጀመሪያ የቤቴል መካነ ኢየሱስ ቄስ ናቸው። ወደ ደምቢዶሎ የዶክተር ንጋሶ ማለት ነው ከዚህ በፊት የኢትዮጵያ ፕሬዝዳንት የነበሩ የእሳቸው አባት ሰው ወንጌላውያንን ሲሰበስቡ በዛ ጊዜ ያ ሁሉ መከራ ውስጥ ሲሰበሰቡ በኋላ እነ ጉዲና ቱምሳም ሲደክሙበት ሌሎች አባቶችም ወደ ጌታ የመጡትን ወንድሞች እንዳይበተኑ ቸርች ውስጥ ስፍራ ሰጥቶ ሲያስመልኩ በግልጽ ብዙ ነገር የምንሰማው ከናንተው ነው። እንደውም አብዛኛው ከና ኤርሚያስ ብዙ ጊዜ ሰምቻለሁ እዚህ ላይ እኔ በዛ ዘመን ስላልነበርኩ። ግን አሁን የቤተክርስቲያን ታሪክ ሳይ ወደ ኋላ ተመልሼ በአብዛኛው ቦታ በስደትና መከራ ጊዜ መካነ ኢየሱሶች አልተዘጉም። አለመዘጋት ብቻ አይደለም አልፎም አምልኮም በግልጽ የተፈቀደላቸው ነበሩ። ሰው በግልጽ አምልኮ የተፈቀደላቸው ቸርቾች ሐረር ላይ ሁሉም እነ ሙሉ ወንጌል ያኔ የተማሪዎችም የአስተማሪዎችም እንቅስቃሴ በሉተራን ቸርች ሲያመልኩ ነበር። ለምንድን ነው ቸርች ያሰጠችው? የግድ እንደኔ አይነት እይታና አመለካከት ሊኖረው አይገባም። ባይሆን አንድ የሚያደርገን ዋናው ነገር ላይ ከሆነ ዋናው ላይ ከሳተ ሰው ሙሉ በሙሉ ሳተ። ሰው ክርስቶስና መጽሐፍ ቅዱስ ላይ ከሳተ ሙሉ በሙሉ ስቷል ብለን እናምናለን። ወንጌላውያኑ አሁን በዚህ ሀገር ያሉ ፔንቴኮስታልም ሪፎርሚድም ሁሉም ባፕቲስቶችም ክርስቶስ ላይ እስካልሳቱት ድረስ ክርስቶስ ላይ አልሳቱም። መጽሐፍ ቅዱስ 66ቱ የእግዚአብሔር ቃል በእስትንፋሰ እግዚአብሔር ያለበት ነው ብለው ሁሉም ያምናሉ። ሰው የቱ ነው የሚያለያይ? መዳን በጸጋ ነው ብሎ ያምናሉ። መዳን በስራ ነው ብሎ አያምኑ። እንደኔው ነው የሚያምኑት። ሰው የቱ ነው የሚያለያየን? አምስቱ ሶላ ቅድም ወንድሜ ብሩክ ጨረፍ ስላደረገ ዳኒ ነው ብሩ ስለያደረጉ አልነካም። ግን እነዛ ላይ አንድ የሚቃረን ነገር የለንም። እኛ ከእናንተ ጋር ሁሉም አማኝ ካህን ነው፣ በራሱ እግዚአብሔር ዘንድ ወደ እግዚአብሔር መቅረብ ይችላል ብለን እናምናለን። ታዲያ የቱ ነው ልዩነታችንና እናንተን ጠልተን ለብቻ የምንነጠልበት? እንዲህ አይነት መነጠልና መገንጠል ሲመጣ የእናንተ ስራ ብቻ አይደለም የእኛም ስራ ስለሆነ ሌላውን ብዙም እዚህ ላይ አላረም። ሶ ቴንክ ዩ ከመጀመሪያ አንጻር የላንሳ ብዬ ነው። ከዛ እየቀጠልን ሀሳቦችን እያንሸራሸር እንሄዳለን። ሶሪ አራዘምኩ። ያረሰው ብዙ ያወራል ታውቃላችሁ። ባረክ ወንጌላዊ አብዱሰላም እንግዲህ ከእስልምና የመጣ ወንድማችን ነው። እንግዲህ እግዚአብሔር ይሰራል። እንግዲህ ከኦርቶዶክስ ብቻ ሳይሆን ዶክተር ጥሌን ታውቁታላችሁ። ኢቲስት ነበረ። አሁን ሳይንቲስት ወንድማችን እና ማለት ነው። ናሳ ያለው ደግሞም ከኦርቶዶክስ ብዙ እንደ አብዱ አይነት ደግሞ እሺ ሚውት ላይና ላይ ዘመን አውቃላ ከዚህ በፊት ከና ማን ነው ዶክተር ሻውል ጋር ምናምን ጋር የተዋወቅኩት በጥላይ ምክንያት ነው። ጥላይ የስጋ ዘመድና አንድ ሰፈር ሰዎችም ነን እኛ። በጣም የሚገርም ነው። ታውቁታላችኋል ዶክተር ጥሌን። መጽሐፍ ሁሉ አለው። ጥላይን ቀደምኩት የሚል መጽሐፍ አለው። ከኢቲስት ነው የመጣው። ደግሞም አብዱ ከእስልምና ከኦርቶዶክስ ከተለያዩ ቦታ ሰዎች እየዳኑ ነው ያለው። እንግዲህ ይሄ እግዚአብሔር ስራ ነው። ክብር ለእግዚአብሔር ይሁን። እንግዲህ ወንድሞች ትጠይቁታላችሁ። ምናልባት በዚሁ አያይዘህ ብታነሳው የምፈልገው ቆንጆ ማብራሪያን የሰጠህን እጅግ በጣም ቆንጆ በደንብ ብዙዎችን አላቅም። እንግዲህ አሁን እየነገርከን ያለው የአንተን ሀሳብ ሳይሆን የመካነ ኢየሱስን አቋም ነው እየነገርከን ያለው አይደል? እንደዛ ነው እኔ የተረዳሁት። እሺ ተባረክ። እሺ የኢትዮጵያ ኦርቶዶክስ ከእስልምና ለይቻ አላያትም አልክ። የኢትዮጵያ ኦርቶዶክስ ሄደ የጌታ እራትን ትወስዳለህ? አልወስድም። አትወስድም። በመጽሐፍ ደረጃ እሺ በመጽሐፋችሁ ደረጃ ወይ ደግሞ በመጽሐፍ የተጻፈ የኢትዮጵያ ኦርቶዶክስ ወይ ደግሞ ካቶሊክ ሄዳችሁ እንድትወስዱ የጌታ እራትን በትምህርት ደረጃ አለ ወይስ የግለሰብ ሐሳብ ነው? የሐሳብ እና ያንተን ምክንያት በዛው ነገር የኔ ምክንያት ማልወስድበት ሁሌ ምክንያት አንደኛ
በክርስቶስ ኢየሱስ አያምኑም። ሁላችሁም እናንተ እንዳውም ረጅም ጊዜ ሰራችሁባቸው። እኔ በኋላ ላይ ነው መጥቼ ያጠናሁት፣ በጥናት ነው የኔ። ብዙውን ኦርቶዶክስ ከማመኔ በፊት ኢስላም እንደነበሩ ከእስልምና በልጅነቴ ነው እስልምናን ተቃውሜ፣ ግን ከእስልምና ውጭ እኛ አካባቢ ላይ ስለሌለ ሌላ በዛ ውስጥ ራሴን እንደ ሃይማኖት አልባ አድርጌ ነው የኖርኩኝ፣ እንደ ዋቂ ፈታ ራሴን አድርጌ። በኋላ ላይ መጽሐፍ ቅዱስ አግኝቼ ገዝቼ ማንበብ ሲጀምር ከኦርቶዶክሶች ጋር ጓደኛ ሆንኩ፣ ክርስቶስ አላገኘሁም። ከካቶሊኮች ጋር ጓደኛ ሆንኩ፣ ጥሩ የህይወት ስነ ምግባር አየሁና ግን ክርስቶስ አላገኘሁም። ይልቁንስም አልፎ ይሄ ኦጂዎች ምንድን ነው እነዚህ ኦጂ ኦንሊ ጂሰሶች እነሱንም አገኘው። ሳገኛቸው ግን ሆኜ አይደለም፣ ሄጄ ማየት መጠየቅ፣ ከዛ ደግሞ ኦንላይን በተልእኮ የሚላክ የሉተራውያን ትምህርት ነው ማጥናት የጀመርኩኝ። ገና ጫተራ እያለሁ አወዳይ የጫት ንግድ ውስጥ እያለሁ ሰው በኋላ ላይ ምን አደረግኩኝ? በግል ደረጃ የሚቀርበኝ ሰውን ጠየቅኩኝ። እኔ እንዲህ ነው ማመን የምፈልገው ብዬ ኦንላይን ሳጠና የተላኩልኝ ትምህርቶች የሉተራውያንን ሰብስቤ ዋላ ሀረር ሄጄ ጌታን አምኜ ነው። ኦርቶዶክሶችን ጌታን እንዲያምኑ እየመሰከርኩላቸው አብሯቸው ከወሰድኩ እነሱ ያዘጋጁትን ከወሰድኩ እነሱ ጸድቀዋል፣ ድነዋል። ለምንድን ነው ታዲያ ወደ ድነት ድጋሚ የምጠራቸው? ስለዚህ አንደኛ በክርስቶስ ስለማያምኑ፣ ሁለተኛ ደግሞ ስለ ጌታ እራት ባለን አመለካከቱ እንኳን እነሱ እነማን ይወስዳሉ ይላሉ። የጌታ እራት ምንድን ነው የሚሉት? ቅዱስ ቁርባን ምን አይነት ሰዎች ናቸው የሚወስዱት? የተዘጋጀለት ዓላማስ ምንድን ነው? ያኛው ቂጣና ወይን ምን ይሆናል ብሎ ያምናሉ። እኛ ይሆናል ብለን የምናምን ሌላ ነገር የለም። ወይኑ ወይን ነው፣ ቂጣውን ቂጣ ነው። ግን ክርስቶስ ራሱ በአካል ተቀምጦ እያለ ደግሞ ቂጣውንና ወይኑን እንደሰጣቸው ዛሬም የሱ ቀጥታ ስጦታ ነው ብለን እንጂ የምንወስደው የሚቀየር ነገር ወይም ሌላ ነገር የሚሆን ወይም ልዩ ፍጡር የተወሰኑ ማህበርን ከመሃል የሚያደርግ የለውም። እነሱ ደግሞ ልዩ ፍጡር ያደርጋቸዋል የሚወስዱትን ሰዎች። እንኳን እኛ ቸርች ሰዎች በድካምም ሲሆኑ እኮ በተለያየ ነገር ሲሆኑ የራሳቸውን ህይወት ከጌታ በላይ እኛ እንቆጣጠርም። የሚወስዱ ሰዎች የተሻለ ሰዎች ናቸው ብለን አናምንም። እኛ እነሱ እኮ ከኃጢአት የራቁ የመሰላቸው ልዩ ነገር የመሰላቸው ጊዜ ላይ ነው የሚወስዱት። ታዲያ ሁለቱ ምክንያት አይወስደኝም። ሁለተኛ በእኛ መጽሐፍን በእኛ አስተምህሮ ኦርቶዶክስና ካቶሊክ ጋር የጌታ እራትን ለመውሰድ የሚያነሳሳን አንድም ነገር የለንም። እኛ እንደምታውቁት እንትኖች አሉን፣ ካቴኪዝሞች አሉን፣ ስሞልና ላርጅ የሚባሉ፣ ከዛ ደግሞ ኮንኮርድ አለን። እነዚህ ከእግዚአብሔር ቃል የተውጣጡ ትምህርቶች ግን ራሳቸው ብቻቸውን የእግዚአብሔር ቃል ያልሆኑ ናቸው። ከእግዚአብሔር ቃል የተገኙ ናቸው። ከእግዚአብሔር ቃል ያወጡ ሰዎች ስለሆኑ የሰዎች እውቀትና ትምህርት የሰዎች የደረሱበት ትምህርት ልክ ነው። ይሄ ደግሞ ፍጹምና እንከን የሌለው ነው የምንለው እኛ 66ቱ መጽሐፍ ቅዱስ ብቻ ነው። በእኛ በነዚህ በሉተራውያን ካቴኪዝሞች ጨምሮ አንድም ስፍራ ላይ የነሱ የጌታ እራት ትክክል ነው እና አብሯቸው ውሰዱ የሚል የለም። ይልቁንስ ባይሆን ስለ ጥምቀት ያለን የኛ አስተምሮ ሌላ ራሱን የቻለ ስለሆነ እነሱ የኛን አይቀበሉም። እኛ የነሱን የምንቀበልበት ሌላ ምክንያት ስለሆነ እሱን ሌላ ጊዜ በሌላ ምክንያት እናነሳለን። የጌታ እራትን በተመለከተ አብሮ ለመውሰድ የሚያነሳሳንም የሚያዘንም ትክክል እንደሆነም የነሱ የጌታ እራት የሚያስተምረን አንድም የለም። አይባርክ በመጣኔ የጌታ እራትን እንድካፈል ከእናንተ ጋር ትፈቅዱልኛላችሁ? አንተኛ ጋር መጣ እናንተ ጋር መጥቼ እኔ አሁን ጴንጤቆስቴ ነኝ። መጥቼ እናንተ ጋር የጌታ እራትን መውሰድ ብፈልግ እንደወስድ ይፈቀድልኛል ወይስ መውሰድ አልችልም? ቴንክ ዩ። አንደኛ ክልክል ነው የሚል ነገር የለንም። እኛ ይሄ ዝግ ስለሆነና ሌሎቹ ይሄንን መውሰድ የለባቸውም የሚል የለንም። ሰዎቹ ካመኑበት፣ ካወቁ፣ ከተረዱ የጌታ እራት ጥቅሙ ለዚህ ነው ብሎ ካወቁ መውሰድ ይችላሉ። መውሰድ የማይፈቀድላቸው ያላወቁ ወይም ገና ያልተማሩ ያን ነገርና ሁለተኛ ተመሳሳይ አቋም የሌላቸው ናቸው። የጌታ እራት እኮ ወደፊትና ወደኋላ ነው አይደለም አገልግሎቱ። ከኋላ የምናስበዋለን፣ ዛሬ ከሱ ጋር ህብረት የምናደርግበት ነው። ወደፊት ደግሞ ከጌታ ጋር ያለን ህብረት ውስጥ ማን ነው ሊመጣ ላይ ያለ የበጉ ሰርግ ላይ ስንካፈል እንደ ቀብዲ ነው ዛሬ ምድር ላይ ብለን ነው የምናስበው። ቀጥታ ሰዎቹን ተው በሚል ፊት ለፊት ተጋፍጦ ሲያስተው አላየሁም። በመጽሐፍም ደረጃ አይ እነሱ ከኛ ጋር መቀበል የለበትም የሚል የለም። ባይሆን ሰዎቹ ስለዛ ነገር ምን መረዳት አላቸው? ያላቸው መረዳት ምን ይመስላል? ያንን መረዳት አይተን እንዲወስዱ እናደርጋለን። ለምሳሌ እኔ
የሌሎች ወንጌላውያን ቸርች ሲሄድ ትወስዳለህ ብትለኝ እንዴ በደንብ እኔ ያወቅኩና ያመንኩ እያሰብኩ የምቀበለው የራሴ የሆነ ትምህርትና እውቀት አለኝ። ባለፈው ኢየሱስ ክርስቶስ መስቀል ላይ የሰራውን ስራ የሚያስታውሰኝ መታሰቢያው ዛሬ ከክርስቶስ ጋር ያለኝ ህብረትን የሚያሳይ ቅዱሳንና ከአማኞች ጋር አንድ መሆኔን ይሄ በክርስቶስ ውስጥ አንድ መሆናችንን የሚያስረዳ ደግሞ እሱም በበላንና በጠጣን ከዛ በጠጣንና በበላን ጊዜ ሞትና ትንሣኤውን የምናውጅበት ክርስቶስ ዳግም ሲመጣ የተዘጋጀው እራት ላይ እንደምንካፈል የሚያስረዳን ነው ብለን ስለምናምን እኔ ሌላ ፔንቴኮስታል ቸርች ሄጄ የጌታ እራት ረግጬ ወጥቼ አላውቅም። ለምን ስትል ያንን ከረገጥኩ ወይ እኔ ጋር ትክክለኛ እውቀት የለም ወይ ያ ቤት ሐሰት ነው እያልኩ ነው። ያ ቤት ሐሰት ከሆነ ለምን ሄድኩኝ መጀመሪያውስ? ቴንክ ዩ ይጨርሻለሁ። ወንድሞች ይጠይቁሃል። በጣም በሚገርም ሁኔታ እኔም የነበረኝ መረዳትም እውቀትም እንደዚህ ነበር። ምክንያቱም ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሂጄ እኔ ቤተክርስቲያን ለማለት ራሱ እቸገራለሁ። አንዳንድ የክርስቶስ ትምህርት ላይ የሆነ ነገር ከገባ ከተጨመረ ቤተክርስቲያን ብለን ለመጥራት እንቸገራለን። ጳውሎስ የተረገመ ሲል እንመለከታለን አይደል? ይሄ የተረገመ ነው ወይ ደግሞ ልዩ ወንጌል ይላል። ኢየሱስ ያድናል ብለህ አርሴማም ታድናለች ካልክ ይሄ ልዩ ወንጌል ነው። ጳውሎስ አልሰበከም እንደዚህ አይነት ወንጌል እና ሂጄ የማልወስድበት ዋነኛው ምክንያት ጌታ በዛ ጉባኤ ውስጥ አለ ብዬ ስለማላምን። አያችሁ አንድ የሚያደርገን አሁን ይሄ በጣም መሰረታዊ ነገር ስለሆነ ጉባኤው እግዚአብሔር የሚገኝበት ወይ ጌታ የሚከብርበት ጉባኤ ነው ብዬ አላምንም። ሉተራን ወይ ደግሞ መካነ ኢየሱስ ሂጄ እንድወስድ ደግሞ የሚያደርገኝ አንደኛው ምንድነው የጌታ መገኘት አለ ብዬ ስለማምን። ይሄ ነው መረዳታችን። አንድ መካነ ኢየሱስ አባል የሆነም ደግሞ ክርስቲያን እኛ ጋር ሲመጣ በዛ ጉባኤ ጌታ አለ የጌታ መገኘት አለ ብሎ ነው የሚመጣው ማለት ነው። ህብረት ሲያደርግ መጥቶ ሲካፈል ወይ ደግሞ መድረክ ተስቶ ሲያስተምር ያ የጌታ መገኘት ያለበት ጉባኤ ነው ብሎ ስለሚያምን ነው። ይሄ እኮ ነው አንድ ያደረገን ማለት ነው። ወይ ደግሞ እንዴ በጣም በሚገርም ሁኔታ አንድ ማስተዋል ያለብን ነገር የማትታየው ቤተክርስቲያን አለች አይደል? ኢንቪዚብል የሆነች ቤተክርስቲያን አለች። ከዛ የሚታየው ለምን የማይታየው ቤተክርስቲያን መሰዊያው ቤት ነው ያለው፣ ጠረጴዛው ቤት ነው ያለው የማይታየው ቤተክርስቲያን። ቻይና ላይ እኮ የክርስቶስ ኢየሱስ አካል የሆኑ ሰዎች አሉ እኮ በተለያየ አካባቢ አይደል? እንዲህ ተሰብስበው እንኳን ህብረት ማድረግ የተቸገሩ ሰዎች። የማይታየው ቤተክርስቲያን ማለት እሱ ነው። አምነዋል፣ ኢየሱስን ተከትለውታል። ያ የማይታየው ቤተክርስቲያን መሰዊያው ወይ ደግሞ ጠረጴዛው ቤት ነው ያለው እና በጣም ብዙ ጥያቄ ያስነሳልና ተባረክ። እኔ በጣም ጥሩ ነገር ሁለቱም መሰዊያዎች አሉ። ሁለቱም ያኛውን በተመለከተ በግልጽ በተለይ ይሄ የጌታ መሰዊያ ብለን የምንጠራው የማትታየው ቤተክርስቲያን ውስጥ አንድ ማድ ነው። ማዱ ክርስቶስ ነው አይደል? ይከተላቸው ከነበረ አለት ጠጡ። አለቱም ክርስቶስ ነበረ። ክርስቶስ ደግሞ በእርግጥ ከድነት ጋር እያይዞ ያስተማረ ነው። ዮሐንስ ወንጌል ምዕራፍ 6 ከቀጥታ የጌታ እራት ጋር ትኩረት አድርጎ አይደለም ኢየሱስ ያስተማረው። ስለ ድነትና በሱ ስለማመን ነው አብዛኛው ትኩረቱ ትምህርቱ። ብዙ ጊዜ የአተረጓጎም መንሻፈፎች ስለሚታዩብን እንጂ ግን ምን ይላል? የብሉይ ኪዳን የመሰዊያ ስርዓትን የተጠቀሙ ሰዎችን ይህን ነገር እየተናገረለት እርሱ በሌላ ወገን ተካፍሏልና ከዚያም መሰዊያ ያገለገለ ማንም የለም ይልና ይዘጋል። ያለፈው የዋላውንስ መሰዊያ አለን ከእርሱም ሊበሉ መሰዊያ አለን ከእርሱም ሊበሉ ድንኳኒቱን የሚያገለግል መብት የላቸውም ይላል። ይሄኛው የትኛው ነው? ቸርች የምትታየው እኛ በአካል ተሰብስበን ህብረት ያደረግንባት ናት። የማትታየው አንድ አረብ ወይም አንድ አሁን ቻይና አሁን ባለንበት ሰዓት በቻይና ተቀምጦ በክርስቶስ ኢየሱስ ቢያመን ፖዚሽናሊ በመዳን ከኔ ጋር እኩል ነው ብለን ነው ምናምነው እኛ። የህይወት ለውጦችስ እሱ ሂደታዊ ነው። ሰው በክርስቶስ ኢየሱስ ብቻ በማመን ይድናል። ሰው አምኖ ሰው በእምነት ነው ወደ እግዚአብሔር የሚቀርበው። እግዚአብሔር ደግሞ የሚያድነው በጸጋ ነው ብዬ ካመንኩ አንድ ቻይና አሁን ባለንበት ሰዓት በቻይና ሀገር ያመነ ሰው በክርስቶስ ኢየሱስ በማታየው ቤተክርስቲያን ውስጥ ዳግም በመወለድ ወንድሜም ቤተሰቤም ነው። ያቺ ቤተክርስቲያን አለች። የትኛው? በክርስቶስ የሆነች ዓለም አቀፍ ቤተክርስቲያን። እሷ ውስጥ ስጋውያንና ፍጥረታውያን ጎልቶ የማይታዩባት እንደ ቆሮንቶስ ቤተክርስቲያን እኮ ጳውሎስ የተከሏት ነች። መንፈሳውያን አሉባት፣ ስጋውያን አሉባት፣ ፍጥረታውያን አሉባት። ይቺ አሁን ያለንባት ቸርች መንፈሳውያን አሉ፣ ፍጥረታውያን አሉ፣ ስጋውያን አሉ። እኛ ጋር ያሉ ያልዳኑ ሰዎች ስላሉ
የዳነ ቻይና ያለ ሰውዬ ይልቁንስ በዛኛው ስላለ ያለን አማራጭ ምንድን ነው? የቋሚ መሰዊያችን አንዱ ማዕድ ለሁሉ ተቆርሶ የተሰጠ ክርስቶስ በመሆኑ ነው ማመን ያለብን እንጂ ይሄ በየአጥቢያው ያለን የጌታ እራት ከኢየሱስ አመለካከት ጋር አይደለም የምንይዘው፣ ለእኛ ከሚመች ትምህርት ጋር እንጂ ሁሉም ቸርች ነው የምላችሁ። ይሄንን ስል ራሴን አውጥቼ አይደለም፣ የኔን ቸርች ለይቼ አውጥቼ አይደለም። ሁላችንም ለእኛ እንደገባንና እንደተረዳን ነው እንጂ እየወሰድን ያለ ነው። ቀጥታ ክርስቶስ እንዲህ አድርጉ እንዲውሰዱ ብሎ ያዘዛት ቸርች በዓለም ላይ የለችም። ቴንኪው ትምህርቱ እንጂ። ስለዚህ አሁን ከቻይና ሀገር ያለ አንድ ያመነ ወንድም ቢመጣ ወደ መካነ ኢየሱስ ህብረት የጌታ እራት ወይ እናንተ ጋር ቅዱስ ቁርባን ብላችሁ የምትሉትን እሱን ይወስዳል? አይወስድም። በእርግጥ የጌታ እራት ነው የምንለው እኛ። ቅዱስ ቁርባን የሚለው የቀደሙ አባቶቻችን ጊዜ ስለተጠቀሙ እንጂ አብዛኛው ነገር ላይ የሃይማኖት ቃላት ላይ የጌታ እራት ማለት ነው። በአጭሩ አይወስድም። የጌታ እራት ተብሎ የሚባል ቅዱስ ቁርባንን በሉት አይወስድም። ለምን የማይወስደው? እናንተ ጋር አባላት ካልሆነ እንደዚሁም ደግሞ ቆራቢ አባላትም የሚባሉ አሉ፣ አይወስድም። እኔ አንዳንድ አገልጋዮችን ሁሉ ጠይቄያለሁ። መካነ ኢየሱስ ቤተክርስቲያን ለማገልገል ሄዳችሁ የጌታ እራት ተካፍላችኋል ቢስል በፍጹም አልተካፈልንም፣ አይሰጡንም ነው ያሉት። የመካነ ኢየሱስ ቤተክርስቲያን አገልጋዮችም ወደ ሌሎች ቤተክርስቲያናት ሄደው የጌታ እራት በሚወሰድ ሰዓት ላይ እጃቸውን አጣጥፈው ነው ቁጭ ቢሉት። ለምን በሉ? ቤተክርስቲያኒቱ ውስጥ መርዝ የሆነ ትምህርት እያስተማረች ነው መካነ ኢየሱስ ቤተክርስቲያን። ወንጌላ ከታች አሉ፣ መካነ ኢየሱስም ራሱ ከታች አሉ። ምንም ይሄ የምናውቀው መርዝ የሆነ ትምህርት አለ። ምን አይነት ነው ይሄ መርዝ ትምህርት? በእግዚአብሔር ሕዝብ መካከል መከፋፈል ማለት ነው። ሌሎቹ የተቀሩት ወንጌላውያን አብያተ ክርስቲያናት እናንተ ቸርች መጥተው ማንም ሰው የጌታን እራት አይወስድም። ለምን? ቆራቢ አባላት የሚባሉ አሉ፣ ወይ ደግሞ በወንጌላዊት መካነ ኢየሱስ ቤተክርስቲያን መዝገብ ላይ በአባልነት የተጻፉ ሰዎች ካልሆኑ በስተቀር አትሰጡም። ይሄ ምን ይታወቃል እኮ ወንጌላዊ ምንም ሸፋፍኖ ማለፍ የሚባል ነገር የለም። ይሄ እንደዚህ አይነቱ ነገር ትምህርቱ ከየት ነው የሚመነጨው? ከቤተክርስቲያኒቱ ነው። ቤተክርስቲያኒቱ ውስጥ ካሉት ቄሶችና ከአስተምሮታችሁ የሚመነጭ ነው። ያው እናስቆማለን አለ አስናቀ ሻንቆ ከታች አለ መካነ ኢየሱስ ነው። እናስቆማለን አለ። እውነት ነው። ይሄን እና ይሄ የሚያሳየው ምንድነው? እኔ አሁን በጌታ በዚህ መንገድ ከሆነ በጌታውን ወንጌላዊ አብዱሰለምን ወንድሜ ነው ብዬ ለማለት እስከማልደፍር አይነት ነገር ማለት። ምክንያቱም አብረን አንድ መንፈስ ጠጥተናል፣ አንድ ህብረት እናደርጋለን ምናምን ነገር ብሎ የሚለው ነገር ፌክ ነው። እኔ መካነ ኢየሱስና ሉትራውያን ላይ በጣም ቢግ ኩዌስችን ከድሮም ጀምሮ ጥያቄ ነው። በተለይ በህፃናት ትምህርት ጉዳይ ነበር ጥያቄ አለኝ። ግን አሁን በደንብ መካነ ኢየሱስና ሉትራውያን በደንብ ሲፋቁ ኦርቶዶክሳውያን ናቸው ብዬ እንድል የሚያደርገኝ ነገር በጣም ብዙ ምልክቶች አሉ። በጣም ብዙ ምልክቶች አሉ። እንደ ሎተሪ ቲኬት ፋቅ ስታረጋት ሉትራውያንና መካነ ኢየሱስን በቃ መልኳን የለወጠች ኦርቶዶክስ ሆነው ነው እየታዩ ያሉት። እሱ ባልከፋ እንደዛው እንዳለ ልዩነታችን እንዳለ ሆኖ ግን እንዴት ነው አንድ የመካነ ኢየሱስ ቤተክርስቲያን አገልጋይ በሙሉ ወንጌል ቤተክርስቲያን ስርዓት ጌታን እንዳገለግል ተጋብዞ ሄዶ እዛ ያለ የእግዚአብሔር ሕዝብ የጌታን እራት ሲወስድ አልወስድም ብሎ እጁን አጣጥፎ የሚቆመው? ብዙ መረጃ ስላለኝ ማለት ነው። ወንድሞች ናቶች ለአገልግሎት ወደ ክፍለ ሀገር እንኳን ተጋብዘው ሲሄዱ ጭቅጭቅ ነው፣ ድብድብ ነው ከመካነ ኢየሱስ ቤተክርስቲያን አገልጋዮች ጋር፣ ሌሎች ቤተክርስቲያናት አገልጋዮች እና ይቅርታ አድርጉልኝ። እኔ በደንብ ሙሉን ስደርስበት በደንብ አሳያችኋለሁ። መካነ ኢየሱስ ስትፋቅ ሌላይቱ ኦርቶዶክስ ናት የጌታ እራቱ ላይ ልመለስ እሱን እና ይህንን ነገር በግልጽ ምክንያቱም እኛ መተን ልናገለግልም ልንገለገልም መተን የጌታን እራት አብረን የማንካፈለው ህዝብ እንደ ጽዩፍ ነገር ተጸይፎ ማለት ነው። አሁን ይሄን ልዩነት ማን የፈጠረው? ቤተክርስቲያኒቱ ናት፣ ማንም አይደለም። መካነ ኢየሱስ ቤተክርስቲያንና ሉትራውያን ናቸው የፈጠሩት። ለምን? ካስተማሩት የተበላሸ ትምህርት የተነሳ ማለት ነው። ስለዚህ በጌታ አንድነን ምናምን ነገር ብሎ የሚለውን ነገር በክርስቶስ ኢየሱስ በማመን በሚገኘው ጸጋው በእምነት አድኗቸዋል ብሎ በሚለው ትምህርት እንዳለ ሆኖ እሱኛው አንድነታችን እንዳለ ሆኖ ግን የጌታ እራትና ጥምቀት ላይ ድሮ ጥምቀት ላይ ነበር። አሁን የጌታ እራትም ተጨመረ። እንደገና ደግሞ
ይሄ አልታር መሰዊያ ብለው የሚሉትንም ደግሞ ነገር ጨመሩ ማለት ነው። ጥሩ ነው። አየህ፣ እንደዚህ በደንብ ስትፍቃቸው ራሳቸውን ወይ ሲፋቁ ራሳቸውን እንደዚህ ያወጣሉ። እንደ ወንጌላዊ አይነት ደግሞ ራሳቸውን የሚለዩ አሉ። እኔ እስከማውቀው ድረስ ወንድሞችና እህቶች በምንም አይነት መልኩ አሁን ከኦርቶዶክስ ቤተክርስቲያን የመጣሁት እኔ አሁን ባለኝ መረዳት ሄደ ኦርቶዶክስ ቅዱስ ቁርባን ውሰዱ ብትለኝ አልወስድም። እኔ እዛው ሳዘጋጀ የነበርኩ ዲያቆን ነኝ። ሳቆርብ የነበርኩ ዲያቆን ነኝ። ሳቆርብ የነበርኩ ማለት ነው። አቁራቢ ነበርኩ። ቆራቢ ሳይሆን አቁራቢ ነበርኩ። በዕርፈ መስቀል የጌታ እንደምንሰጠው እንደኔ አይነቱ ዲያቆን ነው። ህብስቱን የምናዘጋጀው እንደኔ አይነቱ ዲያቆን ነው። ፍሬ ሰሞነኛ የሆነ በሙሉ ያዘጋጀዋል። ካህንም ይሁን ዲያቆንም ሊሆን ይችላል፣ ግን ፍሬ ሰሞነኛ የሆነ ማለት ነው። እና ያን ከማድረግ ይልቅ እኔ በኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ስርዓት ያው አትሰጥም እንጂ ቤተክርስቲያኒቱ ለምን በመዝገቧ ላይ ካልተመዘገብክ አትሰጥም። ይህንን ወቁ የወንጌላውያን አማኞች። መካኒስት ቤተክርስቲያን ሄዳችሁ የጌታን እራት እንካፈላለን ብላችሁ እንዳታስቡ፣ እንዳትመኙ። አይሰጧችሁም። ለምን? ቢግ ኩዌስችን። ከሙሉ ወንጌል ቤተክርስቲያን የፈለግከው አገልጋዩን ብትሄድ የጌታን እራት አትካፈልም። እዛ አይሰጡም። ስለማይሰጡ ነው። እኛ አንወስድም ብለን ስለምንል አይደለም። እነሱ አሁን የኛ ልክ እንደሚጸየፉት ነገር ኢንቫሊድ አይደለም ነው እኮ ብለው ያሉት። የመካኒስት አገልጋዮች እንደዛ ነው ብለው የሚሉት አሉ እኮ ወንጌላዊ። ኢንቫሊድ አይደለም እኮ አሉ። አየህ፣ ተጸይፈውት ማለት ነው። እኔ እኮ ይሰቀጥጠኛል ሁሉ እንደዛ ሲባል ይኸው አሉ የሉተራውያንና መካኒስት አገልጋዮች ማለት ነው። በጣም ብዙ ደግሞ እግዚአብሔር የባረካችሁ እንዳንተ አይነትና ሌሎችም ወንጌላውያን አገልጋዮች አሉ። እንዴት ነው ኢንቫሊድ አይደለም ተብሎ የሚባለው? አማኑኤል ቤተክርስቲያን ሄደ፣ መሰረት ክርስቶስ ቤተክርስቲያን ሄደ፣ ቃልት ቤተክርስቲያን ሄደ፣ ሙሉ ወንጌል ቤተክርስቲያን ሄደ፣ ጌታን ልታመልክ ሄደ ወይ ልትሰብክ ሄደ፣ ተጋብዘ ሄደ። እዛ የጌታን እራት የእግዚአብሔር ሕዝብ ሲካፈል ደሙን ለእኛ አፍስሶ አዳነን እያልን ስንዘምር፣ በእንባ እየታጠብን ስንዘምር፣ ህብስቱና ወይኑ ሲዞር ከመካነ ኢየሱስ ነህ ተብሎ አይጠይቅም። የእናንተ ቤተክርስቲያን ግን ከሌላ ቤተክርስቲያን ከሆነ ጠይቃለች። ይሄ በደንብ እኔ በደንብ በጥናት በደንብ እየሄድኩበት ነው። አባላትን እዛ የመጣን ህዝብ ከየት ቤተክርስቲያን ነህ ተብሎ መጠየቁ የጌታን እራት ለመውሰድ ከየት ቤተክርስቲያን ይባላል? ወንድሞች እናቶች፣ አይባልም። ይሄ እኮ ነውር ነው፣ ነውር ነው በጣም። እና ግን እንዳታስቡት ሌሎች አብያተ ክርስቲያናት መካነ ኢየሱስ ቤተክርስቲያን ላይ ሄዳችሁ የጌታን እራት ስጋ ደሙ የተባለውን ወይ ቅዱስ ቁርባን የተባለውን እወስዳለሁ ብላችሁ እንዳታስቡ። ለምን አይሰጧችሁም? ለምን ደግሞ አይሰጧችሁ? አባላት አይደላችሁም። አንድ እንደ ዳናችሁም አይቆጥሯችሁም። ይሄው ነው እውነቱ። እንደ ዳናችሁን እንደ ዳንም ስለማይቆጥሩን ነው። እና እንደዚህ ይደረጋል በእግዚአብሔር ሕዝብ ፊት ማለት ነው። በእግዚአብሔር ሕዝብ መካከል እንደዚህ ይደረጋል ወንድሞች እናቶች። እና ያው የምናውቀው ነው። አንዳንዴ ምንድነው አለባብ ሰው ቢያርሱ በአረም ይመለሱ የሚባል ነገር አለ እና እንደዛ መሆን የለበትም። ያው የምታውቀው ነው እንግዲህ እድሜ ከዛ አንጻር ሳይሆን አንድ ነገር ላሳይ ብዬ ነው። በቀጥታ መጽሐፉ ላይ ያለ አሁን እዚህ ላይ ስላለኝ ነው ትንሽ እና እንዴት ይወሰድ የሚለው ላይ ብቻ ላትኩር፣ ሌላው ይቀር። በእምነት አመንቲዳን ሁበናዳን ተኩማ ከኛ ይገጩዳን ፍረቹ ቀብና ይላል። በእምነት በማስተዋል ይህ የሚሰጠው ምንድን ነው በሚለው እውቀት፣ ከዛ ደግሞ አንድነትን ወይም የአማኝን ህብረት በሚጠብቅ መንገድ ይልና ለዚህ ደግሞ እንደ እንትን የሚያነሳው እንደ ጥቅስ የሚያስቀምጠው አለ። አንደኛ ቆሮንቶስ 11 ከ27 እስከ 30 ላይ ያለ ቃል በግልጽ ከዚህ ጋር የተያዘ ነው። ምንድን ነው የሚወስደው ብሎ ሰውየው ካወቀ ይከልከል የሚል ግን ምንም አይነት የክልከላ መንገድ አላየሁም። አገልጋዮቹ ሰዎቹን ሊከለክሉ ይችላሉ፣ ነገሮች ሊደረጉ ይችላሉ። ግን በእጄ በያዝኳቸው ብቻ ሳይሆን እስካሁን ባየኋቸው የሉተራን ኮንኮርዶችም ሆኖ የማስተማሪያ መጽሐፎች ከኛ ጋር መውሰድ ሌሎቹ የተከለከለ ነው የሚለው እኛው ጋር ያሉ እንኳን ሳያውቁ እንዲወስዱ አይደረግም። ማወቅ አለባቸው። ያን ነገር ደግሞ ማወቅ ብቻ አይደለም ሊያምኑበት ይገባል። እኛው ጋር የኛ ቸርች ሲናስተምራቸው ካወቁ በኋላ እንደዚህ ተብሎ እንዲጻፍ አይጠብቅ መጽሐፉ ላይ። ለምሳሌ ከኛ ከመካነ ኢየሱስ ቤተክርስቲያን ውጭ ያሉ ከሌሎች አብያተ ክርስቲያናት የሚመጡ ስማቸው ተዘርዝሮ ለምሳሌ ከመሰረት ክርስቶስ ከቃለ ሕይወት የሚመጡቱ አይወሰዱ ተብሎ እንዲጻፍና እንደዛ እንዳጠብቅ እንደዛ አይጻፍም። ከምስራቅ ስለመጣው ብዙ ቸርች ውስጥ እኮ እንትን አይደለም። አየህ ግን አንድ ነገር ብቻ እውነቱን የማውቀው
አንድ እንዳትረሳ የምፈልገው የትን ቸርች ከሄድኩኝ እኔ የምወስድበት እውቀት አለኝ፣ እኔ የምወስድበት ማስተዋል አለኝ፣ እኔ የምወስድበት እምነት አለኝ። መውሰድ የሚከለክለኝ ሌሎቹ የማይወስዱት አሁን እንዳንተ አይነት አገልጋዮች ለምንድነው ሌሎቹ የማይወስዱት? ወንጌላዊ ለምንድነው የማይወስዱበት ምክንያት? እስቲ የካውንስሉ ስብሰባ ላይ ሲሆን ታቸዋል። የኛ መሪዎች ሁሉ የአብያተ ክርስቲያን በሙሉ ካውንስል ስብሰባ ምናምን አንዳንዴ እንደዚህ ድሮ አብያተ ክርስቲያን ስብሰባ ሲኖር የጌታ ራት ይወስዳሉ። የመጨረሻ ቀን ላይ አንድ ሁለት ካውንስሎች ላይ ተሳተፊ አይቼ ያለሁ ፓስተሩና ቄሱ አብረው ሲወስዱ። ኦኬ ፓስተሩና ቄሱ አብረው ከወሰዱ ለምንድነው ታዲያ አሁን አንዳንድ አገልጋዮች አንወስድም ኢንቫሊድ አይደለም ብለው የሚሉት? እሺ ዳንዬ ወንድምነት ምናልባት እኔ ካየኸው እዚህ ቲክቶክ ላይ ያለው ጥምረት በተለይ የወንጌልን ጥላሸት ለመቀባት የሚደረግ ሩጫ እንደሆነ ያስታውቃል። ቲሙ ራሱ ካየኸው በክርስትና ሕይወታቸው ብዙ የጠነከሩ ወይ ደግሞ ጌታን የሚገልጡ አይነት ሰዎች አይደሉም በአብዛኛው ማለት ነው። እና ለወንጌል እውነት የሚቆሙ ስለ ጌታ ብለው ራሳቸውን ለማሳየት የሚወጡ ሰዎች አይደሉም ሆነስትሊ ማለት ነው። እና ምናልባት በእነሱ ቤተ ክርስቲያኒቷ የመካነ ኢየሱስም የሉትራን ቸርች በአጠቃላይ ሪፕሬዘንት ማድረግ የሚያስቸግር ይመስለኛል። ምክንያቱም ቤተ ክርስቲያኒቷን አያውቋትም ብዬ አስባለሁ። ኦኬ ቤተ ክርስቲያኒቷን አያውቋትም። በአእምሯቸው ውስጥ የሳሏትን ቤተ ክርስቲያኑ ለእኛ ማሳየት እየሞከሩ ያሉት እና አይ ቲንክ በዚህ ጉዳይ ላይ በደንብ የቤተ ክርስቲያን አገልጋዮቿን ይህንን ስንል አሁን ለምሳሌ ልክ እንደ ወንጌላዊ ሌሎች የቤተ ክርስቲያን ሪል ቤተ ክርስቲያኒቷን አገልጋዮች መስማት እድል ብንሰጥ ምናምን ጥሩ ይመስለኛል። ለምሳሌ አሁን አንድ ወንድም ባለፈው ቄስ ብለው አቅርበውት ነበረ። ኦፍኮርስ አውቀዋለሁ ያንን ቄስ ከዛ በፊት ግን ያ ቄስ የሉትራን ቸርች አሁን ከረንትሊ አገልጋይ ተመልሶ ከሆነ አላውቅም፣ ግን የራሱን ቸርች ከፍቶ ምናምን ሲያገለግል የነበረ ሰው ነው። ኦኬ which is ስትፈልግ የራስን ቸርች ከፍታ አገልግላ አልሳካ ሲል ተመልሰ ደግሞ የሉተር ቸርች አገልጋይ ነኝ እያልክ የምትሄድበት አውድ ያለ አይመስለኝም። ኦኬ በትክክል ማለት ነው። ሶ ክሊር በሆነ መልኩ ጄኒውን የሆኑ ቤተክርስቲያኒቷን በትክክል የሚያውቁ ሰዎች፣ የቤተክርስቲያን ጠረኗን በደንብ የሚረዱ ሰዎች ከነሱ ብንሰማ የተሻለ ነው ብዬ አስባለሁ። ምናልባት ጀነራላይዝ አድርገን ቀድመን ያለውን ነገር እንዳንዘጋ፣ ምክንያቱም ከላይ ያሉ ሰዎች ሞር ኦፍ በደንብ ሪፕሬዘንት ስለሚያደርጓት ማለት ነው። ለምሳሌ እንግዲህ በአብያተ ክርስቲያናት ህብረት መካከል በጣም በከፍታ ላይ ያሉ ሰዎች የሚያደርጉት ልምምድ የኛ አክሴፕት የምናደርገው ጉዳይ ነው። ምክንያቱም ቤተክርስቲያኒቷን ከኛ በላይ አንደርስታንድ ያደርጓታል፣ ያውቋታል፣ መመሪያዋንም ጭምር ምናምን ማለት ነው። እና እዚህ ቲክቶክ ላይ ያለውን አየር ብዙ ትረስት ማድረግ ያለብን አይመስለኝም። በትክክል ደግሞ ማመንም አለብን ብዬ አላምንም። ምክንያቱም ጥምረቱ ከየት ነው የመነጨው አይደል? አይመስልም? ወንድምነት ምንድን ነው እንዲህ አያያዛቸው ምንድን ነው? ከኦርቶዶክስ ከካቶሊክ ከኦንሊ ጂሰስ ጋር ነው ጥምረት ያደረጉት። አየሁ ወንድምነት ማለት አንድ ጤነኛ በክርስቶስ ኢየሱስ አምኜ ድኛለው የሚል ሰው የወንጌል አማኝ ነኝ ከሚል ሰው አጌንስት ቆሞ በትክክል የወንጌልን እውነት ሊቃወም በሚችል ደረጃ ኦፖዝ ማድረግ አይችልም። አንለስ አዘርዋይስ በጀርባ ያለ እኛ ያልተረዳናቸው አጀንዳዎች ከሌሉ በስተቀር ማለት ነው። ኦራይት። ምክንያቱም አሁን ሉትራኖች ብቻ ሆነው ማለት ይሄ እኮ እምነታችን ነው ብለው ዲፌንድ ለማድረግ ቢሞክሩ በጣም አንደርስታንድ አደርጋለሁ። ባይዘው እኔ መካነ ኢየሱስ ቸርች ነው ያደግኩት። ከልጅነቴ ጀምሮ መካነ ኢየሱስ ሰንዴይ ስኩል ኳየር ምናምን ነበርን። ማለት የነበረውን ከአብያተ ክርስቲያናት የነበረውን ጥምረት ሁሉ አንደርስታንድ አደርጋለሁ። በልሳን ላይ የነበረው አገልግሎት፣ በመንፈስ ቅዱስ ጸጋ ስጦታዎች ምናምን በደንብ ነው የምናውቀው።
ማለት የቤተ ክርስቲያኒቷን ጠረን በደንብ ማለት ነው። እና ሶ አሁን ከጴንጤው ወይ ደግሞ የወንጌል አማኝ ነኝ ከሚለው ወንድምህ ይልቅ ኦኬ ኦርቶዶክሱ ወይ ደግሞ ካቶሊኩ ወይ ደግሞ ኦንሊ ጂሰሱ ከቀረበክ የሆነ መንፈስ ነው ያስተሳሰረህ ማለት ነው። ግልጽ እኮ ነው ማለት ግልጽ ነው። እኔ ከራኩና ሌላው እንደቀረበ ከተሰማ በቃ ስለዚህ አንድ ያደረጋችሁ መንፈስ አለ ማለት ነው። ይሄ ማለት ቤተክርስቲያኒቷን አያሳይም። ለምን መሬት ላይ ያለችው በኢንስቲትዩሽን ደረጃ ላይ የተቀመጠችው ቤተክርስቲያን የምትሰራው በአብያተ ክርስቲያናት ህብረት ካሉ አገልጋዮች ጋር ፕላን የሚያወጡት ወንጌልን ምድሪቷ ላይ የሚሰሩት አብረው ወንድምና እህት ብለው የሚያያዙት መሬት ላይ ካለችው ከወንጌል አማኞች ወንድምና እህቶቻቸው ጋር ነው። ኦራይት ይሄው አባቶቻችን የምንላቸው አገልጋዮች በዚህ ደረጃ ላይ በቤተ ክርስቲያን ውስጥ እየሰሩ ከሆነ እነኚህ ቲክቶክ ላይ መጥተው አጌንስት ከአብያተ ክርስቲያናት ህብረት የሚቆሙ ከሆነ ዋን አጀንዳ ማለት ነው። ኦኬ ለምን እዚህም የተማርነው ነገር እዚህ ሶሻል ሚዲያ ላይ የሚመጣ ሰው ሁሉ ራሱን ግልጽ አድርጎ አይደለም የሚመጣው። መጥቶ እኛ ጋር የሆነ ቤተ እምነትን ሪፕሬዘንት አደርጋለሁ ብሎ ነው የሚያወራው። ስንፈትሸው እኮ ነው አይደል ወንድምነት የምናውቀው። ብዙ ጊዜ ስንፍቀው ነው የሚታወቀው። ልክ ነው። እና እኔ ትንሽ ጊዜ ብንሰጣቸው ሲፋቁ በእርግጠኝነት ሉትራውያን እንዳልሆኑ በብዙ ማስረጃ እንረዳለን ብዬ አስባለሁ። በብዙ ማስረጃ ማለት ነው። ማለት በብዙ ማስረጃ እንረዳለን። ኦኬ በብዙ ማስረጃ እንረዳለን። የሉትራን ቄስ ነኝ ብሎ የሚያወራው ሰው የራሱ ቸርች የነበረው ሰው ነው። ኦኬ የራሱ ቸርች የነበረው አገልጋይ ነው። በፊት ሉትራን ሆኖ አውቀዋለሁ ኦፍ ኮርስ፣ ግን በመሃል ላይ የራሱን ቸርች ወጥቶ ከፍቶ ነበር። ኦኬ አሁን ላይ በማን ሪፕሬዘንት እንደሚደረግ ግን አላቅም። ገባ መጥቶ እንደ ሉትራን ቄስ አክት ቢያደርግ ይህን ሰው ትረስት ላደርገው አልችልም። አጀንዳ በትክክል እናውቋለን። ለምሳሌ አንድ የሚያሳፍር ቪዲዮ እንስማ ምናልባት በደንብ መረዳት ከቻልን ማለት ነው። ሶሪ እሺ ወንድምነት እንዴት እንደሚሳለቁ እንድታዩት ያክል ማለት ነው። ማለት በምንም በየትኛውም ታሪክ በየትኛውም ተአምር አንድ የወንጌል አማኝ ነኝ የሚል ሰው በዚህ ደረጃ ላይ በክርስትና ላይ ሊሳለቅ አይችልም። አንለስ አዘርዋይስ ሌላ አጀንዳ ከሌለው በስተቀር ማለት እንዴት እንደሚሳለቁ እንያቸው። እነኚህ ሰዎች ትክክል በእውነት ስለ እግዚአብሔር መንግስት ብለው የሚያገለግሉ የሉትራን ይሁኑ ሌሎች አገልጋዮች ናቸው ወይ ብለን ካየ ነው አይ ዶንት ቲንክ ጋይስ ጊዜ ነው የሚፈታቸው። እሺ አንዴ ብሉቱዝን ዲስኮኔክት አድርጋት። እሺ ካልሆነ ወይ ለእኔ ላክል፣ እኔ እከፍትልሃለሁ ንብነት ካልቻልክ። እሺ አንዴ አልዞር ብሎኝ ነው። አሁን ዞረ መሰለኝ። እሺ እንግዲህ በደንብ በማስተዋል እንስማው ምን እንዴት እንደሚያወሩ ማለት ነው። እና አሁን አንድ ስለ አልታር አንዳንድ ርዕሶች ተነስቶ በዛ ላይ ክላሪቲ ይፈልገን ነበር ከሉትራኖችም አልታርን በተመለከተ ጉዳይ ትምህርቶችን ፈልገን ነበር ጊዜ ካለ። እኔ ክርስትና እኔ ያለ በቃ አልታር ከሌለ ቤተክርስቲያን አትሆንም። በተአምር ክርስቲያን አይደለም። እሱና አንዲቹ አልታር ከሌለማ አዳራሽ ነው የሚሆን ያለችው እሱ ነው እንዴ? እንደዛ እያለ እኔ እኮ ምናልባት ወንጌላዊ በደንብ እንድትረዱ ያክል አንዱ ኦርቶዶክሳዊ ነው፣ ሉትራን ነኝ የምትል እህት ናት። እሱ የት እንደሆነ አይታወቅም ሆነስትሊ ማለት ነው። እና በነፈሰበት የሚነፍስ ምናምን አይነት ሰው ነው። ስትቆጣው አይ በቃ ሁለተኛ በዚህ ጉዳይ አልገባም አይነት የሚል ወዳጅ ነው።
የት እንደሆነ በትክክል አያውቁም ራሱን ማለት ነው። እና ግን በደንብ እንድትረዳው ነው አልተር ብለው የሚያወሩት ያው እንግዲህ ጠረጴዛውን ነው። ጠረጴዛው ከሌለ ቤተክርስቲያን የለችም ብሎ ነው የሚያወራው እሱ። አልታር ብሎ ሊትራሊ የሚያወራው ስለ ጠረጴዛው ነው የሚያወራው። ከዚህ በፊት የነበሩ ዲቤቶችንም ማየት በቂ ነው። ኦኬ አልታር ብሎ የሚለው መሰዊያውን ነው የሚያወራው። እሱ የለም ማለት ቤተክርስቲያን የለችም ብሎ የሚያምን ሰው ነው። which is ኦርቶዶክሳዊ ሊትራሊ ኦርቶዶክሳዊ ነው። ከዛ ቀጥለው ምን እንደሚያሾፉ ያው ቅድም የተናገርካቸው በጣም ወሳኝ ፖይንቶች አሉ። ግን እናያቸው እስቲ። እሱን ክላሪቲ ፈልጌ እኮ አንድ ጮማታ እንደዛ ብላችኋል በይኮን አልተቻሉም። እንደዚህ ሊሰራ ነች በእውነት እንዴ ደገ ከሉተራኖች ጋር መደጋገፍ ነው። በቃ አሁን እዚህ መደገፍ ነው ማድረግ ያለብን። ጅምር ሉተራኖች ለመሄድ አያስፈልግም። ወይ እኔ እኮ መለስኩልህ። ያው አዳራሽ ነው አልኩኝ እኮ ያው ከሌለ አስገቡ። ስስዬ ምንድን ነው ምን ችግር አለው ብታስገቡ? አስገቡ ማለት አልታር ነው የሚያስገቡት የሚገባ ነገር እኮ ለማለት እንዴት ነው ነገር እዛ አልታር ብሎ ይዞ ቢሄድ የሆነ በጀግና ምንድን እናንተ አካባቢ የሚታየው በዛ ባመጣው አልታር ብለህ ባመጣው ወገብን አስሮ የሚመልሱ ሙሉ ወንጌል አይደለም እኮ ኬት ነው የሚገባ? አንቺ አልገባኝም። ኬት ተዋሷ ከመካነ ኢየሱስ የምር አንቺ እንደዛ ብላችሁ ነው የምታምኑት? አልታር ከሌለ ቤተክርስቲያን አይባልም ብላችሁ ነው የምታምኑት? የምር እንዴ አሁን ሳቅና ጨዋታዎች አንደኛ አሁን ነው ሲረስ ሲሶቅ ልንገርህ ማለት ይሄ አሁን ይሄ ቤተክርስቲያን ለመምሰል መሰዊያ እኔ ትናንት ያወራ የነበረው ገና ስገባ ራሱ ቸርች ይመስላል ገና በቃ ይሄ የካቶሊክ አይነት አሰራር ነው። ቸርቹ ደስ ይላል። ገና ስገባ ደግሞ በቃ መሰዊያ አለ እና በጣም ደስ ይላል። ይሄ ወንበሩ ምናምን ነገር እያልኩ ነበር ሰው የነበረው እና ሌላ አሁን እስካሁን ሲል የነበረው አዳራሽ ነው። በቃ አዳራሽ እንደ ማንኛውም እንትን አዳራሽ ነው። ቸርች መሆኑ የሚታወቀው ያው መድረኩ ላይ እንትኑ አንዳንዱ ቸርች መስቀል አለ፣ አንዳንዱ ደግሞ የሆነ ገባ እና እንትናቱም አሉ ስዕላቱም አሉ። የሆነ የጌታችን ስዕላት የድንግል ማርያም ስዕል አሉ እዛ ገባ። ስለዚህ የቸርች መምሰል አለበት። ግን ዋናው ግን ስዕላት ሳይሆን መሰዊያው ግድ ነው። በቃ ቸርች ለመሆን ቤተክርስቲያን ለመሆን መሰዊያው መኖር አለበት። የጌታ ስጋና ደግሞ የሚቀርብበት መሰዊያው ግድ ነው። ካልሆነ ግን አዳራሽ ነው ሲሶ ያ እንግዲህ እኔ አሁን በዚህች እህት መካነ ኢየሱስ ወይ ደግሞ በዚህ ወንድም መካነ ኢየሱስ ትለካለች ብዬ አላምንም። ኦኬ እነኚህ መካነ ኢየሱስን ሪፕሬዘንት አያደርጉም። አሁን መተው ማለት ቲክቶክ ያው ቀላል ነው አይደለ? ካሜራ መክፈት ነው። ጥሩ ካሜራ ካለ በቃ ችግር የለም። ያለህን ነገር ሁሉ ማውራት ትችላለህ። የገባህን የመሰለህን ነገር። እኔ ግን ጥያቄ አለኝ ወንድምነት እዚህ ላይ ኦኬ የምትለው ነገር ይገባኛል። እች ልጅ ዝም ብላ ከየትም አምጥታ አይደለም የምታወራው። ይህንኑ እሷ የምትለውን ነገር እየተናገሩ ያሉ ሰዎች አሉ። አንዳንዱን ፐብሊክ አያወጡትም እንጂ በውስጥ እየተተመተሙ የጌታን እራት አብረን ከኛ ጋር መካፈል እስከማንችል ድረስ ምንድነው የሆነ በአንድ በተዘዋዋሪ መንገድ ስልጠና የሚሆን ትምህርቶች ወይ ደግሞ እንደዚህ አይነት ነገሮችን እየሰጡ ነው። የቱ ጋር በማን ፊት ምን ይናገራሉ ብሎ የሚለው በጣም ጥንቃቄ በተሞላው መልክ ነው የሚናገሩት። ለምሳሌ የመካነ ኢየሱስ አባላት እንደሆኑ ካወቁ እኔ ካለኝ መረጃ አሁን አንዳንዱ ፐብሊክ አላረኩትም እንዳልከው የአብያተ ክርስቲያናቱ ሀሳብ ነው ወይ ሁሉ በዚህ ይስማማሉ ወይ አይስማሙም ወይ ብሎ የሚለው ለጊዜ ልተወውና ግን ይሄ ንግግር ዝም ብሎ ተራ ንግግር አይደለም። እቺ ልጅ ሰምታ ነው ነግረዋት ነው። ወንድምነት እረዳለሁ እኮ እኔ በደምብ ነው አዳበርን ማድረገው። ግን ኦኬ ግን ግድ የለም ይሄንን ሀሳብ ቤተክርስቲያኒቷን ከሚመሩ ሰዎች እንስማ። አንደርስታኛ ያደረከኝ ወንድምነት
ምክንያቱም ካሉ ያኔ ዊል ዲስከሲት። አሁን ግን ቤተክርስቲያኒቷን በእነኚህ ሰዎች ሪፕሬዘንት ተደርጎ መስማት ተገቢ ነው ብዬ አላምንም። ወንድምነት ለምን መሰል ቤተክርስቲያኒቷን እነኚህ ሰዎች ሊወክሉ የሚችሉ ሰዎች አይደሉም። ከቤተክርስቲያኒቷን ውክልና የላቸው። ኦኬ ማለት እንደ አገልጋይ ወጥተው ቤተክርስቲያኒቷ በእነኛ አገልጋዮች ልትወከልና ልትያዝ የምትችል አይመስለኝም። ሶ እነኚህ ሰዎች አሁን ማለት አንድ የሉተር የመካነ ኢየሱስ አገልጋይ በየትኛውም ታሪክ ማለት ነው ከኦርቶዶክስ ጋር ቁጭ ብሎ የወንጌል አማኝ ወንድሙን ሊያማ አይችልም። ማለት ይሄ እኮ ማለት የምናውቀው እኮ ነው ወንድምነት ያደግንበት አይደል? ሄደህ እኮ አገልግለሃል፣ ተምረሃል እኮ መካነ ኢየሱስ ውስጥ ዊኖስ እኮ ማለት አገልጋዮቿ የመካነ ኢየሱስ አገልጋዮች በታሪክ ቁጭ ብለው አረ ለኦርቶዶክስ ወንጌል መስበክ አይገባም ሊል እኮ የሚችል አገልጋይ የለውም። ለምንድን ነው የሌለው? መካነ ኢየሱስ እኮ የወንጌል ስርጭት ግሩፕ እኮ አለው። ወጥቶ እኮ የሚሰብከው ኦርቶዶክስን ነው። መሬት ላይ ያለችው ኦርቶዶክስ እኮ እቺ ናት። እና አሁን ስልክ ስለያዘ ወጥቶ ስላወራ ሁሉ ቴዎሎጂ ይማር ምን የሚባል ያንን የጠጣውን ነገር መጥቶ እዚህ ሪፍሌክት ስላደረገ ቤተክርስቲያኒቷን ሪፕሬዘንት ማድረግ አይ ቲንክ አጀንዳቸውን ማራመድ ነው ብዬ ነው የማምነው። እንደምነት ለምን መሰለ የነሱ አጀንዳ ግልጽ ነው። አንድ በሆነችው ማለት ልብ በልብ በተያያዘው ደግሞ በምንሰራው በወንጌል ስራ ላይ ጣልቃ በመግባት የወንጌል እንቅፋት መሆን ነው። ለምን ጀርባቸው ቢመረመር እና ቢፈተሽ በእርግጠኝነት ትንሽ ጊዜ እንስጣቸው። we will see them ጀርባቸው ላይ ያለው ተሸክሞት የመጡትን ኮተት እናየዋለን። ጊዜ ነው የሚፈልገው። ኦኬ ምክንያቱም የእስካኛ የምናምነውና የምንቀበለው አንተም በደንብ ረጅም ዘመን በአገልግሎት ነበርክ ወንድምነት ታውቀዋለህ። የመካነ ኢየሱስ አገልጋዮች ያላቸውን ልብ ትረዳለህ አይደለ? በመሪ ደረጃ እኮ አብያተ ክርስቲያናት አንድ በማድረግ እኮ ለረጅም ዘመን ሲመሩ የነበሩት እኮ የቤተክርስቲያን የመካነ ኢየሱስ እኮ መሪዎች ናቸው። በወንጌላውያን ህብረት ውስጥ ትላልቅ ስራዎች የተሰሩት እኮ በመካነ ኢየሱስ እኮ መሪዎች መካከል ማለት ለቤተ ክርስቲያን አሁን ላለችው ለኢትዮጵያ ወንጌላውያን ህብረት መመስረት አስተዋጽኦ ያደረገው ማን ነው? መስራቾቹ ማን ናቸው? እራሳቸው የወንጌል አማኞች አገልጋይ የምንላቸው መካነ